ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ ተመልካቾቻችን ከብስራት ኤፍኤም የዩቲዩብ ቻናላችን የዕለተ ረቡዕ የብስራት ኮምቦ ፕሮግራማችን ተጀምሯል። ተፈራ ታመነ ከመላው የስቱዲዮ ባለሙያዎች ጋር የጋራ ጊዜን የማሳለፍ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ትቆዩ የአክብሮት ግብዣችን ነው። በዕለቱ ቆይታችን ትናንት የተከናወኑ ጨዋታዎች አሉ፣ ዛሬ የሚደረጉ የጨዋታ መርሃ ግብሮች አሉ፣ እነሱን እንመለከታለን። ከዚያም ወጣ ብለን ደግሞ በጠቅላላው በእግር ኳሱ ትናንት ከዚያም ባለፈ ደግሞ ዛሬ ረፋዱን ምን አዲስ ዜናዎች አሉ፣ እነዚህ አሁን እናንተ ያጋራናችሁ ቆይታ እናደርጋለን። የእንግሊዝ የካራባው ካፕ የጥሎ ማለፍ ጨዋታዎች ትናንት ተደርጎ ነበር፣ ዛሬም ቀጥሎ ይደረጋል። ካርዲፍን ከቼልሲ ያገናኘ ጨዋታ ነበረ። የሊግ ዋንን የደረጃ ሰንጠረዥ በቀዳሚነት የሚመራ ቡድን ነው ካርዲፍ። በእንግሊዝ ፕሪሚየር ሊግ ሲሳተፍ እናስታውሳለን። ካርዲፍ ከቼልሲ ጨዋታቸውን አድርገዋል፣ ለውጦችን አድርገው ነበረ። አሰልጣኝ ኤንዞ ማሬስካ በቼልሲ በኩል ወደ ሜዳ መግባት እየቻሉት ከግብ ጠባቂ ዩርገንሰን ጨምሮ እንደነ ዩሪል ሃቶ በመከላከል ስፍራው አቼምፖንግ እንደዚህ የወጣቱ ተከላካይ ተሰልፎ ነበረ። ሞሴስ ካሴዶ ከቅጣት ተመልሶ ነበረ። እንደምናስታውሰው ከአርሰናል ጋር በነበረው የጨዋታ መርሃ ግብር ሚኬል ሜሪኖ ላይ በሰራው ጥፋት ምክንያት በቀጥታ ቀይ ካርድ ተመልክቶ ጨዋታዎች አልፈውት ነበር። ወደ አሰላለፍ ተመልሷል። አንድሬ ሳንቶስ፣ ፋኩንዶ ቦናኖቴ፣ ታሪክ ጆርጅ፣ ጄሚ ጊተንስ እና ማርክ ጉዊን ነበር መጠቀም የቻሉት። ኤንዞ ማሬስካ በመጀመሪያው አጋማሽ ጎል አልተቆጠረም በሁለቱም ክለቦች በኩል። ከረፍት መልስ ታዲያ አሌሃንድሮ ጋርናቾ ተቀይሮ የገባው ጎል አስቆጠረና መሪ ያደረጋቸው። ከዚያም ቱንቡል ጎል አስቆጥሮ ካርዲፍን አቻ ማድረግ ችሎ ነበረ። የኋላ ፔድሮ ኔቶ እንደዚሁም ተጨማሪ ጎል አሌሃንድሮ ጋርናቾ አስቆጥረው ሰማያዎቹ ጨዋታውን አሸንፈው ከሜዳ መውጣት ችለዋል። ቼልሲ ለግማሽ ፍጻሜ መድረሱን አረጋግጧል። ከጨዋታው በኋላ አሌሃንድሮ ጋርናቾ አንዳንድ ጊዜ ቋሚ ተሰላፊ ሆነህ ትጀምራለህ፣ አንዳንድ ጊዜ ደግሞ ተጠባባቂ ወንበር ተነስተህ ትጫወታለህ እና ይሄ ያን ያክል ትኩረት አላደርግበትም። ትልቁ ነገር ምንጊዜም ቡድኑን የሚጠቅም ነገርን ምንጊዜም ለማድረግ መታተር ነው ያስፈልጋል። አሁን ደግሞ ወደ ቀጣዩ ደረጃ ሂደናል፣ ወደ ግማሽ ፍጻሜ መብቃት ይችላል በማለት ሀሳቡን ሰጥቷል። ኢስቴቫውን በተመለከተ አልነበረም በስብስቡ፣ ምክንያቱ ደግሞ በመጠነኛ የጡንቻ ጉዳት ምክንያት ነው ይሄ ብራዚላዊ የወጣት ተጫዋች ኢስቴቫው ያልነበረው። እናም ቼልሲ በቀጣይ ለተቀዳሜ በሴንት ጄምስ ፓርክ ኒውካስልን ከሜዳ ውጭ ይገጥማል። ታዲያ በዚህም ጨዋታ ላይ እንደማይኖር ነው ዘገባዎች በስፋት እየወጡ የሚገኙት። በዚህ መንገድ ጨዋታው ተደርጓል። ሌላኛው በስፔንም የተደረጉ ጨዋታዎች ነበሩ። በስፔን የኮፓ ዴልሬ ጨዋታዎች ተደርጓል። ብዙ የጥራት ደረጃቸው ለየቅል የሆኑ ቡድኖች ነው ጨዋታቸውን የከወኑት። በጓዳላሃራ ከባርሴሎና ጨዋታቸውን አድርገው ነበረ። ብሉግራናዎቹ አሸንፏል። በክሪስቲንሰን እና በማርከስ ራሽፎርድ ጎሎች ነው ማሸነፍ የቻሉት። ማርከስ ራሽፎርድ በዘንድሮው ውድድር ዓመት በክለብና በብሔራዊ ቡድን ደረጃ 18 የጎል ተሳትፎዎችን ማድረግ ይችላል። የእንግሊዛዊ መስመር ተጫዋች ወደ ካምፕኑ በውሰቱ ካመራ በኋላ የቀደሙን ማርከስ ራሽፎርድ እየተመለከትን ነው የምንገኘው። እናም ድል ማድረግ ይችላል። ትናንት የተካሄዱ ጨዋታዎች እነዚህን ይመስላሉ። ዛሬም በእንግሊዝ ካራባው ካፕ የጥሎ ማለፍ ጨዋታዎች ይደረጋሉ። የሚጠበቁ ጨዋታዎች ናቸው። ማንቸስተር ሲቲ በሜዳው ከብሬንትፎርድ ጋር ይጫወታሉ። ራያን ኤት-ኑሪ እና ኦማር ማርሙሽ በአፍሪካ ዋንጫ ምክንያት በስብስቡ ውስጥ አይገኙም። ከዚያም ባለፈ ደግሞ ጆን ስቶንስ እና ሮዲ አሁንም በጉዳት ከስብስቡ ውጭ ናቸው። ነገር ግን ባለፈው ከሜዳ ውጭ ፓላስን ሲገጥም ማንቸስተር ሲቲ ያልነበረው ጀርሚ ዶኩ አሁንም በጉዳት ምክንያት አይኖርም። ተጫዋቹ ከ2 እስከ 3 ሳምንት ያክል ከሜዳ እንደሚርቅ ፔፕ ጓርዲዮላ ሀሳቡን ሰጥቷል። ምናልባትም ከሰንደርላንድ ጋር በስታዲየም ፍላይት በሚከናወነው ጨዋታ ላይ ሊደርስና ሊመለስ እንደሚችል ሀሳቡን ሰጥቷል። ጄምስ ራፎርድን በተመለከተ የተጫዋች ክረምት ላይ ወደ ማንቸስተር ሲቲ የተቀላቀለ ግብ ጠባቂ ነው። ነገር ግን የጂያሎ ጁናሮ ማምጣት ተከትሎ እድል እየተነፈገው ነው የሚገኘው። ነገር ግን በጥር የዝውውር መስኮት ከክለቡ እንደማይለቅ ነው ዘገባዎች የሚያሳዩት። በሌላ መንገድ ዳንጎ ኦታራና ፍራንክ ኦኒዬካ በብሬንትፎርድ በኩል በስብስቡ አይኖርም። በአፍሪካ ዋንጫ ምክንያት ሪስ ኔልሰን በጉዳት አይኖርም። ኬት አንድሪውስ ሀሳባቸውን ሰጥቷል። በወርሃ ጥቅምት ላይ ተገናኝተው 1-0 አሸንፎ ነበረ ማንቸስተር ሲቲ። ነገር ግን እንደ አንድሪውስ ሀሳብ ከሆነ ክሪስታል ፓላስ ባለፈው ውድድር ዓመት የኤፍኤ ካፕ ዋንጫን ማሳካቱ የበለጠ ትልቅ ታሪክ ነው የሚሆነው፣ ለኛም የበለጠ ተነሳሽነት ይፈጥርናል በማለት ሀሳባቸውን ሰጥቷል። ኒውካስል ከፉላም ሴንት ጄምስ ፓርክ ላይ እንደዚሁ ጨዋታቸውን የሚያደርጉበት ሌላኛው የዕለቱ የእንግሊዝ ካራባው ካፕ የጥሎ ማለፍ የጨዋታ መርሃ ግብር ነው። ዛሬ አንድ የፍጻሜ ጨዋታ ይደረጋል። በፊፋ የኢንተርኮንቲኔንታል ካፕ የፍጻሜ ጨዋታ ፓሪስ ሰን ጀርማ ከፍላሚንጎ ጨዋታቸውን ያደርጋሉ። እነዚህ እንግዲህ በ6 የፊፋ ኮንፌዴሬሽን አህጉራት መካከል
የሚገኙ ክለቦችን የሚያሳትፍ ውድድር ነው። ፓሪስ ሰን ጀርማ ከአውሮፓ አለ፣ አልሃሊ ከኤዥያ፣ ክሩዝ አዙል ከኮንካፋ፣ ፍላሚንጎ ከኮንሜቦል የሚገኝ ሲሆን ፒራሚድስ ከካፍ፣ በአንጻሩ ክላንስቲ ከኦሺኒያ የሚገኘው ክለብ ናቸው። እነዚህ ተጫውተው ነው ለፍጻሜ ያለፉት ሁለት ክለቦች የታወቁት ፓሪስ ሰን ጀርማንና ፍላሚንጎ። እናም በአልራያን አህመድ ቢን አሊ ስቴዲየም ይደረጋሉ። በቀድሞው የኳታር ኤሚር ወደ 45000 የሚደርሱ ተመልካቾችን የሚይዝ ስቴዲየም ነው ፍጻሜ መርሃ ግብር የሚደረግበት። በ2022 የዓለም ዋንጫ ወደ 7 የሚደርሱ ጨዋታዎችን አድርገዋል የአህመድ ቢን አሊ ስቴዲየም። በፓሪስ ሰን ጀርማ በኩል ጆዋኔቬስ፣ ክቪቻ ክቫራትስኬሊያ፣ ብራድሊ ባርኮላ በፍራንስ ሊግ ሲጫወት ፓሪስ ሰን ጀርማ ከስብስብ ውጭ ነበሩ። እናም እንደሚመለሱ ይጠበቃል። ነገር ግን እንደና አሽራፍ ሀኪሚ ማርኪኒዮስን ጨምሮ የፊት መስመር ተጫዋቹና ያለፈው ውድድር ዓመት ለስኬት መንገዳቸው አስፈላጊ ሰው የነበረው ኦስማን ዴምቤሌ የመሰለፍ ጉዳይ አጠራጣሪ ሆኗል። እንግዲህ ፍላሚንጎ በአውሮፓ የምናውቃቸው ተጫዋቾች ይገኛሉ። በነገራችን ላይ እንደነ ጆርጊኒዮ፣ ዳኒሎ፣ ኤመርሰን ሮያል በስብስብ ውስጥ ይገኛሉ። ባለፈው ውድድር ዓመት ፓቹካን በማሸነፍ ሪያል ማድሪድ የዚህ ውድድር አሸናፊ መሆኑ ይታወቃል። በዚህ መንገድ ጨዋታው ይደረጋል። የ2005 የፊፋ የዓመቱ ምርጥ ተጫዋች ይፋ ተደርጓል። በዚህ መሰረት የፓሪስ ሰን ጀርማ የፊት መስመር ተጫዋች ኦስማን ዴምቤሌ አሸናፊ መሆን ችሏል። እንግዲህ በዚህ በ2005 በክለብ ደረጃ የአውሮፓ ቻምፒዮንስ ሊግ፣ የፍራንስ ሊግ፣ የኮፓ ዲ ፍራንስ አሸናፊ ነበረ። በግለሰብ ደረጃ ደግሞ የባሎን ዶር ከዚያም ባለፈው የቻምፒዮንስ ሊግ የዓመቱ ምርጥ ተጫዋች ተብሎ እንደተመረጠ ይታወቃል። በሴቶቹ ዘርፍ ደግሞ ስፔናዊቷ የባርሴሎና አማካኝ አይታና ቦንማቲ አሸንፋለች በፊፋ አዋርድ ላይ። በአመቱ ምርጥ አሰልጣኝ ዘርፍ ደግሞ አሰልጣኝ ሉዊስ ኤንሪኬ ናቸው ማሸነፍ የቻሉት። ስፔናዊ አሰልጣኝ ኤንሪኬ በአመቱ ከፓሪስ ሰን ጀርማ ጋር የሶስትዮሽ ዋንጫን ማሳካታቸው ይታወቃል። በሴቶች ዘርፍ የእንግሊዝ ሴቶች ብሔራዊ አሰልጣኞቹ ሰሪና ዊግማን ናቸው ማሸነፍ የቻላቸው። ዊግማን እንግሊዝን እየመራች በተከታይ 2 የአውሮፓ ዋንጫዎችን አሳክታለች። እናም ለ5 ዓመታት ማሸነፍ የቻለች የመጀመሪያው አሰልጣኝም መሆን ይችላለች። ጂያንሉጂ ዶናሩማ የአመቱ ምርጥ ግብ ጠባቂ ሆኖ ተመርጧል። ከዚያም ባለፈ ደግሞ በኢንዲፔንዴንቶ የመስመር ተጫዋች ሳንቲያጎ ሞንቴል የፑሽካሽ አዋርድን ያሸለመው። ክለቡ ከኢንዲፔንዴንቴ ሪቫዴቪያ ጋር ሲጫወት ነው በአርጀንቲና ፕሪሜራ ዲቪዥን ጎል አስቆጥሮ የባይስክል ኪክ ጎል አስቆጥሮ ከ16 እስከ 50 ውጭ ነበር ማስቆጠር የቻለው። የፑሽካሽ አዋርድ አሸናፊ መሆን ይችላል። ከዚያም በላይ በፊፋ የአመቱ ምርጥ ስብስብ አሊያም ደግሞ ድሪም ቲም ውስጥ ደግሞ የተካተቱ 11 ተጫዋቾችን ስንመለከት ዶናሩማ ግብ ጠባቂ ነው። በግራ ፉልባክ ኑኖ ሜንዴሽ አለ። ቨርጂል ቫን ዳይክ እና ዊሊያን ፓቾ ሴንተር ባኮች ናቸው። አሽራፍ ሀኪሚ የቀኝ ፉልባክ ስፍራ ላይ ተመርጧል። በአማካይ ክፍል ፔድሪ፣ ቪቲኒያ እና ጁዲ ቤሊንግሃም ሲቀበጡ 10 ቁጥር ሚና ላይ ኮል ፓልመር ነው። ከዚያም ባለፊት መስመር ላይ ላሚን ያማል እና ኦስማን ዴምቤሌ የተመረጡ ተጫዋች ናቸው። እንግዲህ የራፊን ሀለመኖር ብዙዎችን ጥያቄ እንዲፈጥርባቸው ሆኗል። እንግዲህ ባለቤቱም ቅሬቷን እንደዚሁ በማህበራዊ ስር ገጾ ላይ ስታሰፍር ነበረ። ሌላኛው ጉዳያችን ፓሪስ ሰን ጀርማ ለቀድሞ ተጫዋቹ ኪሊያን ምባፔ ያልተከፈለ ደሞዝ እና ቦነስ 60 ሚሊዮን ዩሮ ወይም ደግሞ 52.5 ሚሊዮን ፓውንድ እንዲከፈል በፈረንሳይ ፍርድ ቤት ተወስኖበታል። እናም ምባፔ ለረጅም ጊዜ የቆየውን ክርክር በዳር ወር ወደ ፓሪስ ፍርድ ቤት ከደረሰ በኋላ ከቀድሞ ክለቡ 263 ሚሊዮን ዩሮ ሲጠይቅ ቆይቶ ነበር። ነገር ግን ፍርድ ቤቱ ፒኤስጂ ከሚያዝያ እስከ ሰኔ 2004 ድረስ ከደሞዙ ውስጥ ለ3 ወራት የውልና የፊርማ ቦነስ መክፈል እንዳልቻለ አምኗል። እናም ይህን ውሳኔ ወስኗል። ኪሊያን ምባፔም እረቷል ማለት ነው። የተጫዋቹ የምባፔ ጠበቃ የሆነው ፍሬድሪክ ካሴሮም በውሳኔው በጣም ረክተናል፣ ደሞዝ ሳይከፈል ሲቀር የሚጠበቅ ነገር ነው የተወሰነው ማለት ሀሳቡን ሰጥቷል። ሌላኛው ማነሳላችሁ ጉዳይ ሊቨርፑል እንግዲህ ደጋፊዎች በጎዳና ላይ አንድ ወቅት ደስታቸውን ሲገልጹ የደረሰ አደጋ ነበር እንደሚታወቀውና የሊቨርፑል ደጋፊዎች በግንቦት ወር የዋንጫ ድላቸውን በአደባባይ በሚያከብሩበት ወቅት መኪና ያሽከረከረ በርካታ የክለቡ ደጋፊዎች ላይ አደጋ ያደረሰው የ54 ዓመቱ ፖል ዶዌል የተባለው ግለሰብ በዚህ ወንጀልና በ30 ተጨማሪ ክሶች የ1 ዓመት ከ6 ወር እስራት እንደተፈረደበት እንደዚሁ ታውቋል። በአደጋው እንደሚታወሰው ከ6 ወር ህፃን ጀምሮ እስከ 77 ዓመት አዛውንት ድረስ ጉዳት አድርሶ እንደነበረ ይታወቃል። እናም የፍርድ ውሳኔ ተላልፎበታል። ሌላኛው እንግዲህ በመጪው ክረምት የዓለም ዋንጫ ውድድር ይከናወናል። ከትኬት ዋጋ ጋር በተገናኘ ስቴዲየም መግቢያ ጋር በተያያዘ ሚዛናዊ አይደለም በሚል ቅሬታዎች ሲቀርቡ ነበረ። ታዲያ ፊፋ በ2026 የዓለም ዋንጫ ውድድር ላይ በተሰጠው የዋጋ አወቃቀሩ ላይ ትችት ከቀረበበት በኋላ በ104ቱ ጨዋታዎች ላይ ተመጣጣኝ የሆነ $60 ወይም 45 ፓውንድ ዋጋ ትኬቶችን ማዘጋጀቱን አሳውቋል። ፊፋ እንዳሳወቀው ኮን አዲሱ የትኬት ዋጋም ለዓለም ዋንጫ ብቁ ለሆኑ ሀገሮች ታማኝ ደጋፊዎች እንደሚሰጥም እንደዚሁ ነው ያሳወቀው። በዚህም መሰረት ውሳኔያቸው መሰረት እንግሊዝና ስኮትላንድ በምድብ ጨዋታዎች ወደ 400 የሚጠጉ ትኬቶች በ45 ፓውንድ ያገኛሉ ሲል የቢቢሲ ዘገባ እንደዚሁ
የሚያሳይበት አጋጣሚ ነው ያለው። ሌላኛው ጉዳይ ሮሜሮ ሉካኩ ወደ ስብስቡ መካተቱ ዘገባዎች ያሳያሉ። እንደምናውቀው በወዳጅነት ጨዋታ ኦሎምፒያኮስ ሲጫወት ከናፖሊ ጉዳት ገጥሞት ለወራት ከሜዳ ራቀ ቤልጂየማዊ የፊት መስመር ተጫዋች ሮሜሮ ሉካኩ። ነገር ግን አሁን ላይ ነገ በኢጣሊያን ሱፐር ኮፓ ኢጣሊያ ውድድር በግማሽ ፍጻሜ ናፖሊ ይጫወታል ከኤሲ ሚላን ጋር። እናም የጨዋታ ሳውዲ ላይ ነው የሚደረገው እና በዚህ ስብስብ ውስጥ እንደሚካተት ዘገባዎች እየወጡ ይገኛሉ። ላኛው ጉዳይ የሚሆነው ጉዳትን በተመለከተ ነው። እንግዲህ ጉዳት በቅርብ ጊዜያት በጣም የጉዳት ሰለባ የሚሆኑ ተጫዋቾች ቁጥራቸው እየበረከተ ነው። ይሄ ደግሞ በጣም ተደጋጋሚ ጨዋታዎችን ከመከወን ጋር የተያዘ እንደሆነ ሐሳቦች መላምቶችም ይቀርባሉ። ታዲያ ባለፉት 5 የውድድር ዘመናት በእንግሊዝ ፕሪሚየር ሊግ በጉዳት ምክንያት ክለቦች ወደ 1 ቢሊዮን ፓውንድ የሚጠጋ ገንዘብ ወጪ እንዳወጡ በጉዳት ምክንያት ዘገባዎች ያሳያሉ። ሃውደን ኢንሹራንስ ብሮከርስ ሾው ባወጣው ዘገባ መሰረት ባለፈው የውድድር ዓመት አርሰናል በርካታ ጉዳቶች የገጠመው ከቢግ ሲክስ ክለቦች አርሰናል ነው። ነገር ግን ከፍተኛ ወጪ ያወጣው በጉዳት ምክንያት ማንቸስተር ሲቲ ነው። በ2024/25 የውድድር ዓመት ማንቸስተር ሲቲ ወደ 53 ያክል ጉዳቶች ገጥመውታል። እናም ለዚህ 41.2 ሚሊዮን ፓውንድ ወጪ እንዳደረገ ነው ዘገባው የሚያሳየው። ሁለተኛው ማንቸስተር ዩናይትድ ነው። 68 ጉዳቶች ነው የገጠሙት። እናም 32.29 ሚሊዮን ፓውንድ ወጪ እንዳወጣ ተዘግቧል። አርሰናል ሶስተኛው ነው። ወደ 70 የሚደርሱና ከቢግ ሲክስ ከፍተኛ ጉዳት የገጠመው ክለብ አርሰናል ነው። በ70 ጉዳቶች 29.28 ሚሊዮን ፓውንድ ወጪ እንደተዳረገ ዘገባው ያሳያል። ቼልሲ፣ ቶተንሃም እና ሊቨርፑል ደግሞ እስከ 6 ያለውን ደረጃ የያዙ ክለቦች ናቸው። እናም ጉዳት ምን ያክል ክለቦችን ለወጪ እየዳረጋቸው እንዳለና ወጪያቸውም ከፍ ያለ እንደሆነ ይህ ነጥብ በእጅጉ ማሳያ ነው ተብሎ ይታሰባል። ሌላኛው ጉዳይ የሲሜኒዮ ጉዳይ ነው። አንቶኒ ሲሜኒዮ ይህ የቦርንመዝ የመስመር ተጫዋች በበርካታ ትልቅ የእንግሊዝ ክለቦች አይን ውስጥ የገባ ተጫዋች ነው። እንደ አርሰናል፣ ሊቨርፑል፣ ማንቸስተር ሲቲ፣ ማንቸስተር ዩናይትድ እና ቶተንሃም የመሳሰሉ ክለቦችም ይፈልጉታል ሲል ቶክ ስፖርት በዘገባው አውጥቷል። የተጫዋቹ ለማፍረሻ 65 ሚሊዮን ፓውንድ ብቻ ነው እና ምን ገንዘብ ከፍሎ የትኛው ክለብ ጥር ላይ ለማስፈረም ይንቀሳቀሳል የሚለው ይጠበቃል። እነዚህ ክለቦች አሁንም በትኩረት የተጫዋቹን ጉዳይ እየተከታተሉ ይገኛሉ። ጅማሬው ላይ በጣም መልካም ነበረ በቦርንመዝ። ነገር ግን አሁን ላይ ለሳምንታት ከጎል ከራቀ በኋላ ባለፈው ወደ ጎል አስቆጣሪነት መመለሱ ይታወቃል። ነገር ግን ማንቸስተር ዩናይትድ አሁን ላይ ለሱ ዝውውር ይረዳው ዘንድ ጆሹዋ ዚርክዚን ለመሸጥ ስለማሰቡ በስፋት ዘገባዎች ይወጡ ይገኛሉ። የጂያን ፒሮ ጋስፔሪኒ ሮማ ደግሞ ይህንን ተጫዋች ጆሹዋ ዚርክዚን ለማስፈረም ፍላጎት ያለው ክለብ ነው በሚል ዘገባዎች ወጥቷል። እንደምናውቀው በቦሎኛ ቤት ነበር ይበልጥ የጎመራው የኔዘርላንድ የፊት መስመር ተጫዋች እና ለአንቶኒ ሲሜኒዮ ዝውውር ይረዳቸው ዘንድ በማሰብ ጆሹዋ ዚርክዚን አሳልፈው ለሮማ ሊሰጡ እንደሚችሉ የሜይል ዘገባ በስፋት እያመላከተ ነው የሚገኘው። ሌላኛው አስቶን ቪላ አሁን ላይ ቤልጂየማዊውን አማካኝ ዩሪ ቴሌማንስን ኮንትራት ለማራዘም ንግሮችን ጀምሯል። 2028 ላይ ነው ኮንትራቱ የሚጠናቀቅ የቤልጂየማዊ አማካኝ እናም በቪላ ፓርክ እንዲቆይላቸው ማሰብ ተጨማሪ ኮንትራት ለማቅረብ ስለማሰባቸው በስፋት ዘገባዎች እየወጡ ይገኛሉ። እንግዲህ የዝውውር መስኮቱ የጥር የዝውውር መስኮት ከ13 ቀናት በኋላ በይፋ ይከፈታል እና ክለቦች ክፍተታቸውን ለማረም በንቃት እንደሚሳተፉ ይጠበቃል። አሁን ላይ ስካውቲንግ ሪፖርቶችን እየገመገሙ የትኛው ተጫዋች ወደ ክለባችን ይበጣ መልካም ነው በሚል እየሰሩ ይገኛሉ። የትኛው ክለብ ይበልጥ በተጠናከረ መንገድ ዝውውሩን ይከውናል አብረን ወደፊት የምንመለከተው ጉዳይ ይሆናል። የዕለቱ ቆይታችን ይመስል ነበር። ተፈራ ታመነ ከመላው የስቱዲዮ ባለሙያዎች ጋር ጊዜን አሳልፌያለሁ። አብራችሁን ስለነበራችሁ እጅግ ከልብ እናመሰግናለን። መልካም ቆይታን ተመኘን።